እና አትቀልጂ፣ እውነቱን ተናገሪ። ወደ ቀጠሮ ቦታች ትሄጃለሽ ነበር እንዴ? እና ምን አይነት አጠያየቅ ነው የምትጠይቀው? ማለት ሰው ሰልት ያዛችሁን እኮ ነው የምትመስሉት። መሀላችን ችግር ከሚፈጥር ሰው ጋር አብረሽ መሆንሽ ኖርማል ነው? ምን ስልክሽን አስቀምጥሻት ወለሽኝ? በስማም በይ። ምንም በስማም እለዋለሁ ሁሉ ነገር ከተበላሸ በኋላ እንዴ አረግ። አይ መጨረሻችን አረግ ረፊ። አይ ጉዳችን። አንቺ ምንድን ነው እንዴ? እውነት መንፈስ ነው እንዴ? አዎ መንፈስ ነው። እውነት እኔ ልቤ በጣም እየመታ ነው። ቢመታ ነው ይሻለሽ። በህይወት እንዳለሽ እየነገረሽ ነው። የኔ ግን እየመታ ነው አይደል? በቃ ለክቲ ሞተሻል። ሞተሻል? ለክቲ ሞተሻል። ጤና የላትም እንዴ? እኔም እንደሚቆጨኝ ታውቂያለሽ። ማበዴ ነው። እንደውም ካበድሽ ይመስላል። እኔን ከምትጋብዘኝ አይምሮክን ብትታይበት ይሻልሽ ነበር። የኔ አይምሮ ቢታከም ያንቺ ጤና ካጣ ምን ዋጋ አለው? አረ ያንተስ ከፍቷል። ሻውስ የበለሏን ቤት ነው። ማንናት ነው ማጫወሽ? እንዴ ተይ እንጂ እንደ ጅራፍ ነው ተስረኝ። አዎ እንደ ጅራፍ ነው ማጫወሽ። ምን ለቀልድ ነው? ቆይ እንደ ሴትዮ እየቀለድሽ ያለሽ እኮ እንጂ። አረ ስሙልኝ ይችል የምትለውን ሰምኛለሽ መግዲ። እኔ ድንጋይ አልወድም እንደዚህ ፈረቀ ደቀልሽ። አንቺ አምረሽ ነኝ እየተናገርሽ ነው እንዴ? እንዴ እያደረግሽው ባለሽ ነገር እኮ ነው እየተናገርኩሽ ያለሁት። ምን ነው ያደረኩት? አንቺ አይደለሽ ነው መወራወር ጀመርሽው። እኔ ከፊትሽ እያለሁ ከጭራሽ ወሮሬ መታሻል እንዴ? አንቺ ከፈለግሽ ደግሞ ምንም አታደርግ ነገር አለ። መንፈስ ነው የሚመስልሽ ሴትዮ። መንፈስ ነው ሸደል እንዴ? ቋሊ መታሽ። አረ ድርቅና አታፍሪም እንዴ? ቆይ አንቺ ግን አንቺ ራስሽ አታፍሪም? ይበቃሻል መግዲ በቃሽ። ምንድነው ይበቃኝ? እያደረግሽ ያለሽ ነገር ነው። ስለ ጮሽ የምሰማሽ ወይ የማምንሽ ነው እንደሚመስልሽ? አንቺ ስትቅለስለሽ የምሰማሽ ነው እንደሚመስልሽ? ማን ትቅለስለሰው? እኔ? አዎ አንቺ ሰመኛለሽ። እኔ መቅደስ ተፈጠርም ከእናቴ ወዲህ እየተወረገረኩ ነው የወጣሁት። ለነገሩ እውነትሽን ነው። ምንድነው እውነቴ? አንቺ በህይወትሽ መረጋጋት የሚባል ነገር አታውቂም እንዴ? አዎ አላውቀውም። በተለይ እንዳንቺ እባብ የሚያደርገኝ ነው። እሺ የሚያሰጠኝ እና ምን አባሽ ትሆኚ ነው? ሲይዝሽ ምን እንደማደርግሽ እኮ በደንብ አድርገሽ ታውቂያለሽ። ሲይዝሽ እኮ ምን እንደማደርግሽ ጠንቅቀሽ ታውቂያለሽ። ብትናገሪ ይሻልሻል። ይሄንን ነገር ጀምረሽዋል፣ በኋላ እንዳይጸጽትሽ እኔ መቅዲ አይደለሁም ምን እንደማደርግሽ እወቂ ብላ ትላታለች። እዩም መጀመሪያ እኮ ራስሽ ነሽ የወረወርሽብኝ ብላ ስትላትም እኔ ከኋላ ልወረውርብሽ አልችልም፣ እኔ መንፈስ አይደለሁም ብላ ስትልም አንቺማ መንፈስም ነሽ ምን እንደምታደርጊ ማን ያቅሻል? ስለዚህ እኔ ምንም አይነት ድንጋይ የወረወርኩት የለም በማለትም እዩ ትመልስላታለች። መቅዲ ግን ይሄ ነገር ከአንቺና ከጆሲ በፍጹም አያልፍም፣ ስለዚህ አንቺ ነሽ ይሄንን ነገር እያደረግሽ ያለሽው ብላ ስትላትም እኔንም ይሄው እያባረሩኝ እየመቱኝ አይደል ወይ በማለትም እንግዲህ ትናገራለች። ይዝም ይመጣና ምን እየሆናችሁ ነው ያላችሁት በማለትም ሲናገር እኔ አለቃትም ይሄንን ድንጋይ እየወረወረችና እየጨረሰችን ያለችው እሷ ናት፣ ስለዚህ በፍጹም አለቃትም በማለትም ትናገረዋለች። እሱም እንደዛ በምትለው ሰዓት በፍጹም እሷ እንደዚህ አታደርግም ብሎ ሲልም አትመናቸው፣ እነሱ ናቸው እንደዚህ እያደረጉ ያሉት ሌላ ሰው ማንም አይደለም በማለትም ለይዝ ትነግረዋለች። እዩም ዞር በይ እባክሽን ብላ ትላትና እንዴት ነው እኔ ይሄንን የማደርገው ብላ ጥላቸው ትሄዳለች። መቅዲም በፍጹም አትመናት፣ ይሄንን ፍን ብላ ስለሄደች እነሱ አይደሉም ማለት አይደለም በማለትም እንግዲህ ትናገራለች። ከጌዲዮን ጋራ ስለነበረች እኑም እጅግ ሲቆጧትም ነበረ። ከጌዲዮን ጋራ ምን እየሰራሽ ነበር? ቀጥታ እንድትናገሪ እፈልጋለሁ በማለትም ይህ ሲጠይቃት እሱም እንግዲህ ሲጠይቃት እሷም እንዴ እጅ ከፍንጅ ያዛችሁን እኮ አስመሰላችሁ፣ ምን እየሆናችሁ ነው ያላችሁት ብሎ ስትናገር ኩቻም እንዴ ከጠላታችን ጋር መገኘትሽ ጥሩ ነው ወይ ተናገሪ እንጂ ብሎ ሲል በመናደድ ወደ መኝታ ክፍላ ትሄዳለች። ትንሿም እንዴ ምን እየሆናችሁ ነው ያላችሁት? እጅ በእጅ የያዛችኋቸው መሰለ፣ ለምንድን ነው እንደዚህ እንደ ቁጣ የምትናገሯት ብላ ስትልም ምነው ተናደርን እንዴ ብሎ ሲልም ልክ አይደለንም በማለት ትንሿን ሲጠይቃት አዎ ልክ አይደላችሁም፣ ይሄን ያህል ቁጣ ምን አደረገች? ምን ስታደርግስ አያቿት? እኮ ትልቅ ናት፣ ራሷን የምትጠብቅ ናት ብላ ስትለውም አዎ ልክ ነሽ በማለትም እኑን ይቅርታ ለመጠየቅ ይዝ ወደ ክፍሏ ይገባል። እኑንም ይቅርታ አድርጊልኝ አጥፍቻለሁኝ እኔ ስሜታዊ ስለሆንኩኝና ያለንበት ሁኔታ ትክክል ስላልሆነ ነው። እኔም የሄድንበት መናፈሻ ውሃ እየደፉብን መቀመጫ አሳጥተውን ነበረ በማለትም እንግዲህ ይነግራታል። እሷም
እኔም ጌዲ ባይኖር ኖሮ ዛሬ ሞቼ ነበረ፣ በድንጋይ እያጥረገረጉን ነበር በማለትም ትነግረዋለች። ይህንን ነገር ማን ነው እንደዚህ እያደረገ እየተጫወተ ያለብን ሰው በማለትም እንግዲህ እሺ ይቅርታ አድርጊልኝ እህቴ፣ ምንም ብሆን ታላቅሽ ነኝ፣ ተናድጄ ነው በማለትም እንግዲህ ይጠይቃታል። እሷም ይቅርታ አድርጌልሃለሁ በማለትም ይቅርታ ካደረገችለትም በኋላ እሺ እሱንም አውሪ በማለትም ይናገራታል። እሷም እሺ በቃ እዚህ ነው ያለው ብላ ስትልም እንግዲህ ወደ ውስጥ ይገባና ይቅርታ በማለት ይጠይቃታል። አንቺ እንደዚህ ታደርጊያለሽ ብለን መጠርጠር አልነበረብንም፣ ያው ስሜታዊ ስለሆን ነው በማለት ይቅርታ ይጠይቋታል። እሷም እሺ በማለት ይቅርታቸውን ትቀበልና አንተን አልተቀየምኩህም ብላ ትላለች። እና የተፈጠረውን እያንዳንዱን ነገር ስትነግራቸው ነበር። ጌዲ አብሮኝ ባይኖር ኖሮ ሞቼ ነበር ብላ ስትልም እና ማን እንደሆነስ ደርሳችሁበታል ወይ ብሎ ሲልም ጌዲ ነው የተመለከተው እያለች እያቆላጠመች ስትጠራው ጌዲ አትበይ ጌዲዮን በይ እያላትም ነበረ። እሷም እንግዲህ ጌዲዮንን የመጀመሪያ ፍቅሯ ሊያገረሽባት ይሆን ጌዲ ጌዲ እያለች እየጠራችው ትገኛለች። ሆኖም እንግዲህ ልዑልም ይደውልና ለምንድነው ስልክ የማታነሳለኝ? በድንጋይ እኮ እየጨረሱን ነው ያሉት፣ ምንድነው እሱ ብሎ ሲልም እንዴ እናተንም በድንጋይ መቷችሁ ብሎ ይጠይቀዋል። አዎ በድንጋይ እያባረሩን ነበር፣ ማን እንደሆኑ ግን ልናቃቸው አልቻልንም በማለትም ምላሹን ይሰጠዋል። እንደዛ ከሆነማ ማን እንደሆኑ ማጣራትና መድረስ አለብን በማለትም መጣው በማለት ይነግረዋል። እኑም እንግዲህ እራሳችሁን ጠብቁ፣ መሄድ የለባችሁም የሆነ ነገርስ ብትሆኑ ብላ ስትልም ይሄ ነገርማ ታቅዱበት በእኛ ላይ የተደረገ ነገር ስለሆነ ማን እንደሆነ ማጣራት አለብን በማለትም እንግዲህ ይናገራል። እሱም እንግዲህ እንደዛ ለማጣራት እነሱ ይወጣሉ። መቅዲም እንግዲህ ወደ ቤት ትመጣለች። አረግም እቤት መጥታ ነበር። አረግም እንግዲህ ስትመጣ እጅግ በስብሳ ነበር የመጣችው። እንደዛው በስብሰው ነበር የመጡት። መቅዲም ሳትመጣ በፊት አረግና ትንሿ ቁጭ ብለው እያለ ትንሿ ምንድን ነው እሱ ይሄ ነገር ምን እየተካሄደ ነው ያለው በማለትም ትናገራለች። እንዴ አበድን እንዴ እያንዳንዳችን አሁን እንድጸልይልኝ እፈልጋለሁ፣ አብደናል መሰለኝ በማለትም ትንሿን ትላታለች። ትንሿም እሺ እዚህ ጋር ነው ካዲያ ምጸልይልሽ ብላ ስትላትም አዎ እዚህ ጋር ጸልይልኝ ብላ ትላታለች። እሷም እሺ በማለት እየጸለየችላት እያለ መቅዲ ትመጣለች። እንዴ ምን እያደረጋችሁ ነው ያላችሁት ብላ ስትላትም ጸሎት እየጸለይን ነው በማለት ትመልስላታለች። እንዴ ምንድናችሁ እናንተ ምን ሆናችኋል በማለትም ስትናገር እንግዲህ እሱም ያው ጸሎት ላይ እንደነበሩ ትናገራለች። እንግዲህ እሺ በማለትም በተናገረችውም ሰዓት ምንድን ነው የሚከሰተው እና አሁን እኔም እንድጸልይ ነው እንዴ ምንድን ነው የምትጸልዩት ብላ ስትልም አረግም ሳናብድ አንቀርም ብላ ትላለች። እንዴ ለምንድን ነው የምናብደው በስመ አብ በይ እንጂ በማለትም ትናገራታለች። ይኸው እኔም በስብሼ መጣው እነኑም እንደዛው፣ እኔ ደግሞ ተፈንክቼ ነው የመጣሁት ጭንቅላቴ ድንጋይ ስለሆነ ነው እንጂ እፈነከት ነበር በማለትም ትነግራቸዋለች። እንዴ ቀልዱን መቀለዱን ትታችሁ ምንድነው እየተከሰተ ያለው ብላ ስትልም አረግ በቃ አብደናል፣ ያንን ጉቻ ሳልመታው በማበዴ ትላለች። ስትልም ማበድሽ እኮ ጥሩ ነው ማንም አይፈርድብሽም በማለት መቅዲ ትናገራታለች። እሷም እኑም እኔ ልቤ ትንሿም እኔ ልቤ እየመታ ነው በማለትም ስትናገር
እሷም ልቤ እየመታ ነው ብላ ስትናገርም አይ ልብሽ መምታቱ ያንቺ ጥሩ ነው ብላ ትላለች። መቅዲም የኔ ልብስ እየመታ ይሆን ወይ በማለትም ልቧን ስታዳምጥ አይ እየመታ አይደለም ብላ ስትለው አይ ሞተሻል በቃ አንቺ ብላ ትላታለች። አረ በስማን በይ ለምንድን ነው የምሞተው በማለትም እንግዲህ እንደማትለቃቸው እየዛተች ነበር ከቤትም የወጣችው መቅዲ እነሱን ለማግኘት። መቅዲ እንግዲህ ዘናና ፈታ እያደረገችን ትገኛለች ማለት ነው። ኤዱና ካሌብ ደግሞ እንግዲህ ኤዱና ካሌብ እንደ ባለፈው ለታ ተወራርተው ነበረ። እንግዲህ እሷም ያንን ልጁን በፍቅር ለመጣል እሱም መለለውን በፍቅር ለመጣል አስበው ነበር። ሆኖም እንግዲህ ልጁን ታገኘውና ከጓደኛዬ ጋር ተወራርጄ ነው እባክን እንደዚህ ፊንፊን አትበል ብላ ትለዋለች። እንዲህ ሳይክ ሰከን ያልክ ስለሆነ ሰከን ያለ ወድ ይመቸኛል ብላ ስትለው እኔ ደግሞ ቀልቃላ ሴት አትመቸኝም በማለት ይመልስላታል። እሱም ከመንገዴ ላይ ዞር በይ ብሎ ቢላትም እሷ ግን ዞር ልትልለትም አልቻለችው ነበረ። እሺ እንዳልሸነፍ አንድ ጊዜ ብቻ ጉንጬን ሳመኛለች። ወይ ጉዴ! ከንፈሬንና ጉንጬን ይመሳሰላል እንዴ? እንዴ! አረ ተይ 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 ሴናዬ ተይ በሉኝ እና እንግዲህ ከዛንም በኋላ እንግዲህ ጭራሽ ሳመኝ ያምሻል እንዴ አንቺ ልጅ ብሎ ሲላት ማን ነበር ያልሽኝ ስሙሽን ብሎ ሲላትም ኤዱ ነው ያልኩክ ብላ ትለዋለች። እሺ ኤደን ዞር በይልኝ በማለትም ሲናገራት እኔ ስሜን ሳያቆላጥሙ ሲጠሩኝ አይመቸኝም፣ ስለዚህ ኤድዬ ብለህ ጥራኝ በማለትም ትናገረዋለች። እሱም በፍጹም እንደዛ አላደርግም በማለት እንግዲህ ይናገራታል። እሱም እንደዛ በሚናገራትም ሰዓት ኤዱ አሁንም እንግዲህ ወደ ራሷ እጅ ለማስገባት ወዲና ወደዛም ብትል በፍጹም እሱ ግን ወደ እጁ ሊያስገባት አልፈለገም ነበር። እሷም እንግዲህ ዞር በልልኝ በቃ ብላ እንግዲህ ከመንገዱ ላይ ዞር ካለችለትም በኋላ ትቷት ይሄዳል። ሆኖም እንግዲህ ካሌብ ይመጣና የታለ ካለ ጠብ ያደረግሽው ብሎ ሲላትም ትንሽ ቀን ስጠኝ፣ እንዴት እንደማደርገው እኔ አሳይሃለሁ፣ ለዚህ ትንሽ ቀን ስጠኝ በማለትም ትጠይቀዋለች። እሷም እንግዲህ ትንሽ ቀን እያልሽኝ እኮ ብዙ ትንሽ ቀኖቹን ሰጥቼሻለሁ፣ የምን ትንሽ ቀን ነው የምሰጥሽ ብሎ ይላታል። እሱም እንግዲህ እንደዛ በሚላት ሰዓት ካለ ትንሽ ቀን እኮ ነው ስጠኝ ያልኩ፣ ምን ሆነሃል አንተ ደግሞ ብላ ትለዋለች። እሱም እንግዲህ ትንሽ ቀን እኮ ብዙ ቀን ሰጥቼሻለሁ፣ አሁን ለማንኛውም የኔ መለሎ ዋጋ እንሂድ ብሎ ይላታል። ይኸው እስካሁን ጠብቀናት አልመጣችም፣ ካልመጣች ካዳ ወደ እሷ እንሂድ በማለትም ሲጠይቃት ብቻ ማን እንደሚያሸንፍ አሁንም በደንብ እንወራረድበታለን። እኔ እጅግ እርግጠኛ ነኝ አሸንፈዋለሁ፣ እንዴት ጠብ እንደማደርገው አሳያለሁ ብላው እንግዲህ እሺ ጋብዘኝና እንሄዳለን ብላ ትለዋለች። እሺ በማለትም ሊጋብዛት ይሄዳል። እንግዲህ ከጋበዘችው በኋላ ወደ እሷ ቤት እስከ ቤቷ ድረስ ለመሄድ አስቦ ነበረ። ሆኖም እንግዲህ እንዳለውም ጋብዟት ነበር። ከጋበዛትም በኋላ እንግዲህ ይሄዳሉ። ከሄዱም በኋላ እንግዲህ ልጅቷ ከቤቷ ልትወጣ አልቻለችም። ሰፈሯ ላይ ሆነው ቢጠብቋትም ከቤት ልትወጣ ስላልቻለች ካዲያ ሂድና አንኳኳ ብላ ትላለች። እቤቱን አላቀውም በማለትም ይመልስላታል። እንዴ እቤቱን ሳታቅ ነው እንዴ የመጣኸው በማለትም ስትጠይቀው ሰፈሩን አውቃለሁ፣ ስለዚህ ሰፈሩን እየጠየቀን እንድንፈልጋት ነው በማለትም ሲል አሁን እኔ መሄድ አለብኝ ብላ ስትለውም እንዴ ገንዘቤን ጠብ አድርጌ እኮ ነው እየጋበዝኩሽ፣ ስለዚህ ቀጥ ብለሽ ከኔ ጋራ ትፈልጊያታለሽ ብሎ ይላታል። እሷም እንግዲህ አሁንም የተወሰነ ሰዓታት ከጠበቀችው በኋላ አሁንም ይኸው ምንም ያመጣነው ነገር የለም እኔ እሄዳለሁ ብላ ስትለውም እኔ ገንዘቤን ከፍዬ ነው ብሎ ሲላት ምነው ትን ባለኝ ኖሮ ብላ ስትለውም ትን ቢልሽም እኮ መክፈሌ አይቀርም ነበረ፣ ስለዚህ እስከ ከፈልኩኝ ድረስ አርፈሽ ተቀመጪ በማለትም ይናገራታል። እሷም እንግዲህ አርፋ ለመቀመጥ ትስማማለች። በዛው መልኩ እንግዲህ እየፈለጓት ይገኛሉ ማለት ነው። ሆኖም እንግዲህ
አሁንም ውሃ መድፋታቸውንና ድንጋይ መወርወራቸውን ምንም ያቆሙት ነገር የለም። እየተከታተላቸው ድንጋዩንም ውሃውንም እየደፉ ነበረ። ሆኖም እንግዲህ ያዘዘው አለቃው የት ነው ያለኸው በማለት እንግዲህ ኩቻን ፍለጋ ይመጣል። እሱም እንግዲህ በመጣ ሰዓትም እንግዲህ እሱ ለእናቱ ብሎ እንደምናውቀው ውሃ እየደፋባቸውና ድንጋይ እየወረወረባቸው የነበረው በሚከፈለው ብር እናትየውን ለማሳከም ነው። እንግዲህ እዩም እዚህ ጋር አለችበት። እሷም እንግዲህ ብትኖርባቸውም እንዳይነቃባቸው ሲል ነበረ እየወረወረባትም የነበረው። ሆኖም እንግዲህ እነ ኢዝም ማን ነው ምንድን ነው ይህንን ነገር እናጣራ ቢሉም ሊያገኙ አልቻሉም። ሆኖም እንግዲህ ኩቻ እጅግ እያለቀሰ ያገኘዋል። እንዲህ መንገድ ላይ ቁጭ ብለህ ለምን ታለቅሳለህ ብሎ ሲለውም እናት አልተሻላትም ወይ በማለትም ሲጠይቀው አዎ እናቴ እያመማት ነው፣ ላሳክማት አልቻልኩም። ወንድ ልጅ ሆነ እናት ብዙ ነገር አድርጓ አሳድጓ፣ ግን ለእናት ሳትደርስላት ስትቀር እንዴት እንደሚያም ታውቀዋለህ ብሎ ሲለውም አዎ የእናትን ህመም እኔ ያውቀዋለሁ ብሎ ይለዋል። ምን አለ የእሷን በሽታ እኔ ወስጄ እሷ ኖሯ እኔ በሞት በማለትም ሲል እሱማ እንደዛ ብቻ ኖሮ እኔም እናቴን አተርፋት ነበር። ሆኖም ግን እኔ ሁልጊዜም ከጎን ነኝ፣ በሚያስፈልግ ነገር ሁሉ አንተ ደውልልኝ በማለትም ይናገረዋል። እንግዲህ እዚህ ጋር በእነሱ ላይ ያንን ነገር እያደረገ እዚህ ጋር ደግሞ እያስመሰለ ከእነሱ ጋራ እንደዚህ አይነት ነገር የነበረው እናቱን እንግዲህ ካለችበት አስታክሞ ለማዳንም ነው። ሆኖም እንግዲህ እንደዛም አባብሎት ከሄደ በኋላ እሱም እንግዲህ በጸጸትም አይምሮን እያሰበበት ይገኛል ማለት ነው። ሆኖም እንግዲህ መቅዲ ዘናና ፈታ እንዳደረገችን ትገኛለች። ከእናቴ ወደ ውስጥ ስወጣ ደረር እያልኩ ነው የወጣሁት አለች። ተመቸችኝ። እዚህ ጋር በቃ ስታይሏ ምናምን በጣም ነው የምወድላት የመቅዲን ማለት ነው። እና ቀልቃላም ስለሆነች ምናምን በጣም ትመቸኛለች። እንደውም እኔ እኮ በጣም በቃ የኔን ሙድ ነው የወሰደችው። የኔ የምመልሳቸውን መልሶች ሙዴን እንዳለ ነው የወሰደችው። እና በቃ ድራማው ራሱ ባያልቅ ይመቸኛል። ደቂቃ ራሱ ቢጨምሩት ማለት ነው። በቃ መቅዲ የማጣፈጫ ናት ማለት ነው፣ ጨው ናት ማለት ነው። እና ድራማው እንደ መቅሸብረቅረቅ እያደረገች ያለችው እሷ ናት። እየተውረገረገች ነው እንግዲህ ከእናቷ ወድ ውስጥ የሚወጣችው። እና እንግዲህ እየተውረገረገች ጠፍራቸውንም እየነቀለች ጸጉራቸውንም እየነቀለች እየመራቻቸው ትገኛለች ማለት ነው። እንግዲህ አሁን እዩ ይህንን ነገር እያደረገች እንደሆነ ስትደርስባት እንግዲህ ምን እንደምታደርጋት ለማየት ጓጉቻለሁ ማለት ነው። እንግዲህ ልዑልም ደግሞ ያው ፍቅሩ ጦዞበታል ማለት ነው። እንግዲህ መቅዲ ለብቻዬ ነው የሚሄደው ብላ ስትልም በፍጹም አትሄጂም፣ ከቤት እንዳትወጪ ይመቱሻል እያላት ነበረ። ኧረ እባክህ እንዴት ይሻልሃል፣ እኔም ማንም ሊቆጣጠረኝ አይችልም ብላ ስስመው እንግዲህ ከንፈሯን እንግዲህ ጉንጩ ላይ ስታደርግ እንዳታነሳ ራሱ በእጆቹ አጣብቆ ሲይዛት ነበረ። እና ፈታ ነው ያደረጉኝ ማለት ነው። እና ይመቻችሁ እንደዚህ ፈታ ዘና እንድንል ያደረጉን ማለት ነው። እና ዘናና ፈታ እያለን ማለት ነው። እንግዲህ ብዙ ነገር ትዝ እያለን እንግዲህ የእናንተ ባህሪ እዚህ ይህንን የምታዩ ፋሚሊዎች፣ ቤተሰቦች፣ የምወዳችሁ የማከብራችሁ የኢትዮጵያ ጀግና የኢትዮጵያ ቅመሞች ማለት ነው። እስቲ የእናንተ ባህሪ ማንን ነው የሚወክለው? ከነኚህ ከሁሉ ውስጥ ማንን ነው የሚወክለው? ስማቸውን ጻፍ አድርጉ ማለት ነው። እኔ ያው ስማቸው እንደነገርኳቸው አንዳንዴ ይምታታብኛል፣ ቢምታታብኝም ይገባቸዋል ብዬ ተስፋ አደርጋለሁ። እና ማንን ነው እንትን የሚለው? አሁን ለምሳሌ እንደ ትንሿም ይሆናለ ወይ ልስልስ ብሎ ልስልስ ያለች ናት ትመቸኛለች። ውሹም እንደዛ፣ እዩ ደግሞ እልክነት አላት ምናምን እና መቅዲም እንደዛ። እና ከዚህ ውስጥ እናንተ ሴቶች የትኛው ናችሁ? ወንዶችም ደግሞ የትኛው ናችሁ? አልጫ ናችሁ? ቀይ ናችሁ? የትኛው ናችሁ? እና እስቲ ራሳችሁን እንትን በሉ።
ኮሜንት ላይ ግለጹ። እንተዋወቅ፣ በዛው እንተዋወቅ። መተዋወቅ ደግ ነው። መተዋወቅ መልካም ነው። ምንድን ነው እሱ? መተዋወቅ መልካም ነው። ስለዚህ ኮሜንት ላይ አስቀምጡልኝ እላችኋለሁ ውዴ ሲና ቤተሰቦች ማለት ነው። እና ለዛሬ ያዘጋጀውላችሁ ይህንን ይመስላል እንግዲህ ሁሉም ነገር እንዴት እንደሚያልቅ የምነግራችሁ ይሆናል እና ጠብቃለሁ በጉጉት ማለት ነው። ኤዲና ካሌብ እንግዲህ ማን ያሸንፋል? ኤዱ በፍቅር እንደምትጥለው በጣም እርግጠኛ ነኝ። ያው ወንድ ልጅ አንዳንድ ጊዜ አይችልበትም እና በፍቅር እንደማትወርቅለት ደግሞ እርግጠኛ ነኝ ማለት ነው። ይመቻችሁ። ለማንኛውም አስተያየታችሁን ጉብ አድርጉ። ቤቱ ጠፍቶበት ቤቱን እየፈለገ እንዳይቀር ሼር አድርጉለት ማለት ነው እና የማየማ አድናቂ እንደሆናችሁ ኮሜንት ላይ ጠብቃለሁ። ቀናችሁ ያማረ የተዋበ ይሁን። መልካም የአረፋ በዓል ይሁንላችሁ። እንግዲህ ዛሬ ዋዜማ ነው፣ ነገ አረፋ ነው። መልካም በዓል ለሁላችሁም በያላችሁበት ዓለም ዳርቻ ውድ የሙስሊም ቤተሰቦቼ መልካም በዓል እንኳን አደረሳችሁ ብያለሁ።